አብርሽና ቡዜ ተጣሉ። ለምን ተጣሉ የሚለውን አሁን በዚህ ቪዲዮ ላይ የምነግራችሁ ይሆናል። ቪዲዮን እስከ መጨረሻው ማየታችሁን እንዳትረሱት። በጣም በሚገርም ሁኔታ እንግዲህ አብርሃምና ቡዜ ተጣልተዋል። የጥላቸው መንስኤም ደግሞ በጣም የሚገርም ነው ማለት ነው። እውነት ለመናገር ከሆነ በቃ እኔ እንጃ። ቡዜ በጣም ትክክለኛ ውሳኔ እየወሰነች አይደለም፣ ትክክለኛ ነገርም እያደረገች አይደለም። ታስራ ነበር እንደሚታወቀው። በዚህ ላይም እንግዲህ አንተነ ያሳሰርከኝ፣ አንተነ ክሱን አላነሳም ያልከኝ ብላ እንግዲህ ተጣልተዋለች። ነገር ግን ሩታ ነበረች የከሰሰቻ ማለት ነው። እሷ ግን አላወቀችም። ዝም ብላ ጨረጨራለች። እቺ ጨርጫራ ሴትዮ ማለት ነው። ጸጉሯን እንጨባራ ትመጣብናለች። እዚህ የሩትዬን የንግስቷን ስም እያነሳች ትሄዳለች ማለት ነው። ይሄ ደግሞ ተገቢ አይደለም እንላለን። ሩተኛ እንቁኛ ጀግና፣ በጣም ጠንካራና በጣም ቆራጥ የሆነች ሴት ናት። ነገር ግን ያቺኛ ቡዜ የምትባለው ማለት ነው የሩታን ስም ባጠራና የሩታን የሆነ ነገር ባታነሳ ዩቲዩብ ራሱ አይነቃነቅላትም ነበር። ለዚህም ነው እንግዲህ ሁሉም ዩቲዩባቸው ላይ ሩታ 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 የሚሉት ማለት ነው። ይሄ ደግሞ የሩታን ትልቅነት የሩታን በጣም ትልቅነት ነው የሚያሳዩ። በጣም ጠንካራ መሆኗን በጣም ጀግና መሆኗን ነው የሚያሳዩ ማለት ነው። እቺ ቡዜ ደግሞ እነሱም መለያየት ህይወታቸው መበጥበጥ እንጂ ምንም እየሰራች አይደለም ማለት ነው። አብርሃምና ሩታ አንድ ላይ እንዳይሆኑ፣ አብርሃምና ሩታ ልጃቸው ልዑሌን በሰላም በፍቅር በአንድነት እንዳያሳድጉ የምታደርጓ በቺ ቡዜ ጸጉሯ ጨበሬ ነው ማለት ነው። እሷስ እንደዚህ እያደረገች ያለችው ይሄ ደግሞ ተገቢም አይደለም፣ ትክክለኛ ውሳኔም አይደለም ማለት እንፈልጋለን ማለት ነው። እነሱ በህፃንነታቸው ነው የተዋወቁት። ነገር ግን እሷ እዚህ መታ ዛሬ እነሱን ክፉ ነገር እያወራች ትገኛለች ማለት ነው። ይሄ ደግሞ ተገቢ አይደለም። ቡዜ እረፊ፣ ስነ ስርዓትሽን ያዢ ማለት እንፈልጋለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።